ስትለኝ ቅድም ምን ብለኝ ነበረ? ዘር ነው ስጋ የሆነው ስትለኝ ነበር። በዘር መልክ ተቀመጠ ነው ያልኩ። ወይ ጉድ! ቃልነቱን ትቶ ዘር ነው የሆነው? ኖ እሱ ለዘላለም ቃልነቱን አይተው። እስቲ ቃልና ዘር ልዩነት ካላቸው አንድነት ካላቸው ንገረኝ። ቃልና ዘር ልዩነት አላቸው ወይስ አንድ አይነት ናቸው? ቃልና ዘር እንዴ? ቃልና ዘር ቃል እኮ ማለት እግዚአብሔር ማለት ነው። ይሄ እግዚአብሔር ደግሞ ስማኝ፣ ይሄ እግዚአብሔር ደግሞ ሰው መሆን ስለተገባው፣ ሰው መሆን ስለተገደደ፣ ፍቅር ስላስገደደው፣ ሰው ለመሆን ደግሞ የግድ በዘር መልክ ማህፀን ውስጥ መግባት ስላለበት ይሄ ቃል ይሄ እግዚአብሔር ዘር ሆነና ተቀምጦ ማህፀኗን ጋር በመንፈስ ቅዱስ ተቀመጠና ሰው ሆነ። እሱን የፈለኩት ቃልነቱን ሳይዝ ዘር ሆኖ ነው ስጋ ሆኖ እያልክ ነው? ኖ እሱ ያንተ አፈታት። በጣም ጥሩ። አሁን ቃል በደንብ ስማኝ። ቃል ወደ ድንግል ማርያም ማህፀን ሲመጣ ዘር ሆኖ ነው የመጣው? ቃልነቱን ሳይለቅ ነገር ግን በዘር መልክ ነው ማህፀኗ ውስጥ የተቀመጠው። ኦኬ፣ አሁን ዘርና ቃል ልዩነቱን ንገረኝ። በጣም ጥሩ። ዘርና ቃል ምን አልከኝ? በደንብ አስተውል። ቃል ዘርነቱን ሳይለቅ ቃል። ስለዚህ አሁን በደንብ ስማኝ። ቃልና ዘር ልዩነቱን አስረዳኛው። በትክክል ይኸውልህ፣ ቃል እግዚአብሔር ነው። በዮሐንስ ወንጌል ምዕራፍ 1 መሰረት ቃል ማለት ራሱ እግዚአብሔር ነው። እሱ ያግባባናል። ይሄ ቃል ግን ይሄ እግዚአብሔር የሆነው ቃል ግን ሰው መሆን ስላለበት ማህፀን ውስጥ አድሮ ስለሆነ ሰው ደግሞ የሚኮነው፣ ስለዚህ ማርያም ማህፀን ውስጥ ሲመጣ በዘር መልክ ነው የመጣ። በወንድ ዘር መልክ ማህፀን ውስጥ ተቀመጠ። ምንድን ያልከው? አንዴ ቆይ። ምንድን ያልከው? በወንድ ዘር መልክ? አዎ። ድንግል ማርያም ያለ ወንድ ዘር አይደል የጸነሰችው? እኔ በወንድ ዘር መልክ ማለት በወንድ ዘር ነው አላልኩም ብራዘር። እንዴ የወንድ ዘር እያልከኝ ድንግል ማርያም ያለ ወንድ ዘር የጸነሰችው አይደለችም? እኔ እኮ ጾታዊ ግንኙነት አድርጋ ጸነሰች አላልኩም። እኔ አላልኩም። ያልኩት አልክ እኮ አንተ አልክ እንጂ ድንግል ማርያም ያለ ወንድ ዘር የጸነሰችው አይደለም። ንገረኝ። ያለ ወንድ ዘር ነው የጸነሰችው። እኮ በእግዚአብሔር ዘር አልኩ እኮ። ያወራው ያለሁት ስለ ሰው ዘር ሳይሆን ስለ እግዚአብሔር ዘር ነው። የእግዚአብሔር ዘር ያልከውን አሁን ስጠኝ ማስረጃ። በመጽሐፍ ቅዱስ አድርገህ የእግዚአብሔር ዘር ያልከውን ማስረጃ ስጠኝ። ምንድነው የእግዚአብሔር ዘር? ቃልን ነው የእግዚአብሔር ዘር የምትለው? አዎ፣ ቃሉ ራሱ የእግዚአብሔር ዘር ነው። ላሳይ እስኪ። ሉቃስ ወንጌል እንሂድ እስኪ። ሉቃስ ወንጌል ምዕራፍ 1 እስኪ እናንብበው። ችግር የለውም። እሺ፣ ቃል የእግዚአብሔር አይ ችግር የለውም። ቃል ራሱ እኮ እግዚአብሔር ነው። ጭራሽ ቃል የእግዚአብሔር ዘር ነው አልከው። በትክክል ቃልማ እግዚአብሔር ነው። እሱማ አያጣላንም እኮ። ቃል እግዚአብሔር ነውና ቃል የእግዚአብሔር ዘር ነው አንድ አይነት ነው? ኖ እኔ ዘሩን አስቀመጠ ነው ያልኩ። ወይ ጉድ! ቃል የእግዚአብሔር ዘር ነው እኮ አልከኝ ወንድሜ። ማርያም ማህፀን ውስጥ የተቀመጠው ዘር የእግዚአብሔር ቃል ራሱ እግዚአብሔር ነው፣ ግን የተቀመጠው በዘር መልክ ነው። የቱ ምንድነው ዘር የምትለኝ? የእግዚአብሔር ዘር ነው ያልከኝ አይደል? አዎ፣ የእግዚአብሔር ዘር ማለት ነው። የእግዚአብሔር ዘር ራሱ እግዚአብሔር ነው። ምን ማለት ነው የእግዚአብሔር ዘር ማለት? እግዚአብሔር ሲጀመር ዘር አለው ይባላል እንዴ? አዎ አለው ራሱ። ማስረጃ ስጠኝ የእግዚአብሔር ዘር ለማያዛክበት። እሺ ልሰጥ እኮ ነው። እሺ ኦኬ። የእግዚአብሔር ዘር አዲስ ትምህርት ነው ለኔ፣ ለዛ ገርሞኝ ነው። ግን ችግር የለውም ስጠኝ ማስረጃ። አይ ችግር አዲስ አይደለም፣ ግዴታ ቃል በቃል ልሰጥህ አይጠበቅብኝም። ሐሳቡን ነው ምክንያቱም የእግዚአብሔር ዘር መጽሐፍ ቅዱስ እንደ ቁርአን ወተት ነጭ ነው ካላልክ ተብለህ ግግም ተብለህ አትያዝማ። መጽሐፍ ቅዱስ ሐሳቡን ነው የምትይዘው የምትረዳው። ወንድሜ ስጠኝ። ከዛ ያንን የእግዚአብሔር ዘር ብሎ የፈታልህን ደግሞ አስተምሮን አባትን ሰጠኛለህ። ችግር የለውም። እሺ እየጠበቅኩ ነው። አረ ጠብቅሽ መምህር፣ እየጠብቅ እወድሃለሁ። ጠብቅ። ከዛ ሰላም በል የገቡ ሰዎች ስላሉ ሰላማችሁ ብዛ። ቅድም የወንድ ዘር ቢመስልም የሚል ካለ መረጃ ስጠን። ዙዙ ሲሆን ስሪ። ችግር የለውም። ችግር የለውም ነው ችግር ያመጣብን። ቀጥል። ሰላም ብያለሁ። እንዴት ናችሁ? ሰላም ነው መዝሙርዬ? ሁላችሁም ሰላም ብያለሁ። እግዚአብሔር ይመስገን። ሁላችሁም ሰላም ብያለሁ። እንዴት ናችሁ? ተጠፋፋን ስንት ጊዜ? አዎ ረጅም ጊዜ። እውነት ነው። በጣም ረጅም። እሺ
ሉቃስ ወንጌል ምዕራፍ 1 ቁጥር 30 ላይ መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ። እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም ታላቅ ይሆናል፣ ልጅሽም ይባላል አላላትም። ዘር ከሷ ስለባይወስድ የልዑል ልጅም ይባላል ነው ያላት። የልዑል ልጅ አስጨርሰኛ ላውራበት እሺ የልዑል ልጅ የሚለውን ፍታልኝ። ምን ማለት ነው? የልዑል ልጅ ማለት የእግዚአብሔር ልጅ ማለት ነው። የእግዚአብሔር ልጅ የሆነው ክርስቶስ መቼ ነው? የእግዚአብሔር ልጅ የሆነው ክርስቶስ ከማርያም ማህፀን ሲወለድ እንጂ። ኦኬ፣ ስለዚህ ከድንግል ማርያም ሲወለድ ነው የእግዚአብሔር ልጅነቱ የጀመረው? አዎ። ከዛ በፊትማ ራሱ እግዚአብሔር ነበር። የእግዚአብሔር ልጅ አይባልም ከዛ በፊት? ከዛ በፊት የእግዚአብሔር ልጅ አይባልም፣ ራሱ እግዚአብሔር ነው። ማስረጃ ልስጥ እኔ። በጣም በደስታ በጣም ደስ ይላል። በእናትህ አይ ቲንክ በቃ ወደ በጣም መሰረቱን እያያዝን ኖ እንትንህን እኮ እየለቀክ ነው። አሁን ወደ ስግደቷን ስግደቷ ውስጥ ስግደቷን አመለጥ። ችግር የለውም፣ ማንም አላመለጠም ወንድሜ፣ ችግር የለውም። አሁን ወደ ሌላ ገባ፣ በቃ ወደ ሌላ ወንድሜ እዚሁን ምንም አንተም እኔም ማንም ያመለጠ የለም። እስከ ይሄው እኔ እናንተ እስካሁን አለን። ስለዚህ አመለጥክ ምናምን የሚለውን ቋንቋ እኔም አንተም አንጠቀም። ምክንያቱም አመለጥክ የሚባለው አንዱ ትቶ ሲወጣ ነው። እኔም አንተም አለን። ስለዚህ ተው ነው እኮ ስግደትን ተው ነው። ወደ ሌላ ገባ። አንተ የአምላክ እናት አትባልም የሚለው ነው እዚህ ድረስ ያመጣን። ሶ ኤው እዚህ ጋር ይላል መዝሙር 110 ቁጥር 1 ጀምሮ እግዚአብሔር ጌታዬን ጠላቶችን ለእግር መቀመጫ እስካደርግልህ ድረስ በቀኝ ተቀመጣለሁ። እግዚአብሔር የኃይልን በትር ከጽዮን ይልክልሃል፣ በጠላቶች መካከል ግዛ። ከአንተ ጋር ቀድሞ በኃይል ቀን በቅዱሳን ብርሃን ከኃጢያ ኮከብ አስቀድሞ ከሆድ ወለድሁ። እንደ መልከ ጼዴቅ ስርዓት አንተ ለዘላለም ካህን ነህ ይላል። እሺ ከኃጢያ ኮከብ አስቀድሞ ከሆድ ወለድሁ ተብሎ የተነገረው ተናጋሪው ማን ነው? ለማን የተነገረው? እሱ በትንቢት የተነገረ ነው እኮ። እሺ አንተ ባልከው ለኢየሱስ ነው። ለኢየሱስ ምክንያቱም ይኸውልህ ለኢየሱስ እንደሆነ የምታውቀው እንደ መልከ ጼዴቅ ይላል አይደል? እሺ ችግር የለውም። እሺ አንዴ ቆይ ተረጋጋ ፕሊስ። ከኃጢያ ኮከብ አስቀድሞ ከሆድ ወለድሁ። ኃጢያ ኮከብ የተባለው ማን ነው? መላእክታን ወይም ዲያብሎስ። ኦኬ እሺ ከሆድ ወለድሁ ብሎ የሚናገረው ማን ነው? እግዚአብሔር። ከሆድ ወለድሁ ብሎ የሚናገረው ለማን ነው? ስለ ኢየሱስ። እሺ ከሆድ ወለድሁ ማለት ነው ተወለድክ ማለት ነው። መቼ? ልጅ ሆንክ ማለት ነው። መቼ? ይሄ እኮ ትንቢታዊ ቃል ነው። ኧረ ተው፣ ይሄ ትንቢት ነው። ቆይ እሺ በቃ አንተ ያልከውን ልመንልህና በቃ ኢየሱስ ነው። ኖ ቆይ ፕሊዝ፣ እንደሱ በሚል አይደለም። ኖ እየፈታህ ሄደክ ነው። እኔ ባልኩህ አይደለም። ከኃጢያ ኮከብ አስቀድሞ የሚለው የትንቢት ነው። ዳዊት በትንቢቱ የተናገረው ስለ ኢየሱስ መወለድ የተናገረው ነው። ከኃጢያ ኮከብ አስቀድሞ ይሄ ትንቢት ነው ወይ ወንድም? አስቀድሞ የሚባል ትንቢት አለ እንዴ? እሺ በቃ አሁን እሺ አመንኩልህና አሁን አንድ ቦታ ልውሰድህና አስታርቅልኝ ከዚህ ቃል ጋር። በቃ አመንኩልህ። ይሄ መላእክታን ከመፈጠራቸው በፊት ኢየሱስ የእግዚአብሔር ልጅ ሆኖ ተወልዷል። አመንኩልህ። ሂድና ዮሐንስ ወንጌል ምዕራፍ 1ን ከዚህ ጋር አስታርቅልኝ። ምን ብዬ ላስታርቅልህ? አሁን ኢየሱስ ክርስቶስ አጥቢያ ኮከብ ከመምጣቱ ከመፈጠራቸው በፊት የእግዚአብሔር ልጅ ተብሏል አይደል? አዎ እኛ እኮ የስላሴን ግብር ሶስትነት ታውቃለህ ወንድሜ? አምናት በትክክል ስላሴን እቀበላለሁ። ብዙ ተረዳጋ እንዴ? ይኸውልህ የጠየቁ ጥያቄ የግብር ሶስትነት የሚል ትምህርት አይደል? በስላሴ ውስጥ አብ አባት፣ ወልድ ልጅ፣ መንፈስ ቅዱስ ሰራጺ የሚለውን ትምህርት ትቀበለዋለህ? በስነ ስርዓት። በጣም መልካም። የአብ አባትነት ወልድ መቼ ነው የጀመረው? ከማርያም ሲወለድ። ከማርያም ሲወለድ ነው አብ አባት የሆነው? አዎ። የወልድ የአብ ልጅነቱ መቼ ነው የጀመረው? የወልድ ልጅነቱ ከማርያም ሲወለድ። እሺ እዚህ ጋር ከሆድ አስቀድሞ ወለድኩ ብሎ የተናገረው ማን ነው? እሱ ትንቢታዊ ቃል ነው ብዬ ነው የማምነው። እሺ ነው እንዳትልማ ዙ 23 ከኃጢያ ኮከብ አስቀድሞ ይላል መምህርዬ። እሺ ትክክል ነህ። በቃ አመንኩልና ይሄ ስለ ኢየሱስ ክርስቶስ ከኃጢያ ኮከብ በፊት በእግዚአብሔር ልጅነት ይኖር ነበረ፣ ተወልዷል። አመንኩልህ። አሁን ላንተ ምጠይቅህ ስልክ ገብቶብኝ ነው፣ ይቅርታ። ላንተ ምጠይቅህ ይሄ አጥቢያ ኮከብ
ሳይፈጠሩ ከፍጥረት መጀመሪያ የእግዚአብሔር ልጅ ሆኖ የተወለደው ኢየሱስ በዮሐንስ ወንጌል ምዕራፍ 1 መሰረት በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ነበረ ይለናል። ስለዚህ ቃል እግዚአብሔር ነበረ ብሎን እግዚአብሔር መሆኑን እየነገረን አንተ ደግሞ መዝሙር ላይ መጣህ አይ የእግዚአብሔር ልጅ ነበረ አልከኝ። አስታርቅልኝ። እዛ ጋር የእግዚአብሔር ልጅ ነበረ ይላል፣ እዚህ ጋር እግዚአብሔር ነበረ ይላል። አስታርቅልኝ። ችግር የለውም። እኛ እግዚአብሔር ስንል ስልጣንን፣ አንድነትን፣ መለኮትነትን እያነሳን ነው። ስለዚህ እግዚአብሔር ስንል አብንም ወልድንም መንፈስ ቅዱስንም ነው የምንናገረው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እንላለን። ስለዚህ እግዚአብሔር የሚለው ስልጣንን የሚያመለክት መለኮትነትን የሚያመለክት ገዥነትን፣ አምላክነትን የሚያመለክት ነው ወንድሜ። ስለዚህ እግዚአብሔር ወልድ እኮ አልን ቅድም። አየህ እግዚአብሔር ወልድ ያለው ማለታችን ነው። እሱ እግዚአብሔር የሆነው የእግዚአብሔር ልጅ ወልድ እያልን ነው። ተመለስ ፕሊዝ፣ ብቻዬን እንዳላወራ። የስራ መጥቶብኝ ነው። አልወጣም። ሜሴጅ መጥቶ የስራ ጉዳይ መጥቶብኝ ዋትስአፕ ላይ ሜሴጅ እየጻፍኩ ነው፣ እየሰማሁ ነው። መዝሙር አንዴ ሚት አድርገን ብዙ ያስተጋባ ነው። ሚውት አድርግልን እስቲ። እሺ ቀጥሉ። በቃ እኔ ላቁ። ሊቀጥል ሳይሆን መዝሙር አንድ ጥያቄ ልጠይቅ ብዬ ነበርና ለአንተ ላግመ